ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች ይህ አብዲ ራዋቲው ነው። ፕሮግራማችንን ላይክ በማድረግ እንድትጀምሩ ላይክ ስታደርጉ የዚህን ፕሮግራም ተደራሽነት ተደማጭነት በእጅጉ ከፍ ስለሚያደርግ ላይካችሁ ይጠቅመናል። ላይክ አድርጉ። ፕሮግራማችን ተደራሽ እንዲሆን አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን ለቻናላችን ቤተሰብ እንድትሆኑ የሁሉ ጊዜ ጥሪያችን ነው፣ የሁሉ ጊዜ ግብዣችን ነው። ሰብስክራይብ እያደረጋችሁ ቻናላችንን ተቀላቀሉ። ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች የሁሉ ጊዜ ድጋፋችሁን በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ለቻናላችን ድጋፍ እንድታደርጉ በድጋሚ የአክብሮት ግብዣችን እያቀረብን ሶስተኛ ክፍላችንን ይዘን መጥተናል። ሪዮ ነገሞሃን፣ ኮርሊ ጋክፖን፣ ኦራያንን የተመለከተ በ24 ሰዓት ውስጥ የወጣውን ሙሉ አፕዴት ወደ እናንተ ተደራሽ የምናደርግበትን ፕሮግራም ነው ይዘንላችሁ የመጣ ነው። እናንተ ከኛ ጋር ስትቆዩ በዚህ ፕሮግራም እንግዲህ ኢንሳይድ አንፊልድ የዛሬው ትልቁ መረጃችን የሚሆነው ከሪዮ ነገሞሃ ጋር በተያያዘ ትናንትና በስፋት አድምጣችኋል ብዬ አስባለሁ፣ ተመልክታችኋልም። በርካታ መረጃዎች ወጥተዋል። መረጃው እንግዲህ በቀጥታ ከታማኙ ሪፖርተር ዴቪድ ኦርኒስተን የተላለፈ መረጃ ነበር። ከዛም መረጃው ብዙ እያነጋገረ ቆይቶ በስተመጨረሻም ጉዳዮች ለጊዜው በተጣራና በተጨባጭ ሁኔታ ያለውን ወቅታዊ ሁኔታ ግልጽ ሆኗል። ይህንን እንመለከታለን። በሌላ በኩል የጋክፖን ጉዳይ በአዲሱ ሂደት ምን ይመስላል የሚለውን እንመለከታለን። ራያን ብራዚላዊው የክንፍ ተጫዋች የዓለም ዋንጫ ጥሪ የደረሰው 15 ጨዋታ ብቻ በበርንማውዝ ሁለተኛ ዙር የፕሪሚየር ሊግ ጨዋታ በጥር የዝውውር መስኮት ከተዘዋወረ በኋላ 8 የግብ ተሳትፎ ያደረገው ብራዚላዊ ቴክኒሻል ተጫዋች ለ42 ቀናት የሚቆይ ሪሊስ ክሎዝ አክቲቭ ሆኗል። ግን በሚያስገርም ሁኔታ ሪሊስ ክሎዙ 125 ሚሊዮን ፓውንድ ነው። ገና 19 ዓመቱ ነው። ብራዚላዊ የክንፍ ተጫዋች ነው። ግን ሪሊስ ክሎዙ ለክለቦች የማይደፈር መሆኑ እየተገለጸ፣ በተለይ ይሄ የፋይናንሻል ስርዓት ምናልባት ክለቦችን እንደነዚህ አይነት ዝውውሮች እንዳያደርጉ ሊገድባቸው ይችላል። ግን የራያን ትልቁ ፈላጊ ክለብ የነበረው ሊቨርፑል ነው ይላል የአትሌቲክስ ዘገባና ይሄ ተጫዋች እንግዲህ አሁን ላይ 130 ሚሊዮን ፓውንድ ሪሊስ ክሎዝ ለ42 ቀን አክቲቭ ሆኗል። ማስፈረም የፈለገ ክለብ ይህን ክፍያ የማቅረብ ሁኔታ ይጠበቅበታል። ከዛም በ2027 ከጥር አንስቶ የሚሆነው ደግሞ ሪሊስ ክሎዙ 110 ሚሊዮን ፓውንድ ይሆናል። 20 ሚሊዮን ፓውንድ ይቀንሳል ማለት ነው። እንግዲህ የኦራያን ውጤታማነት በ6 ወር ውስጥ ክለቦች በጣም ተማርከው ለበርንማውዝ ተደጋጋሚ ስልኮችን ማብዛታቸውን ተከትሎ በርንማውዝ እንዲህ አይነት ቅድመ ሁኔታ ያስቀመጠውና ሊቨርፑል በእጅጉ የዚህ ተጫዋች ፈላጊ መሆኑ ተገልጾ እንግዲህ እንደዚህ አይነት ክፍያ ሪስክ ወስዶ ለ15 ጨዋታ ብቻ ተመልክተው የሊቨርፑል ኃላፊዎች ይከፍላሉ ተብሎ አይጠበቅም። ግን ሪሊስ ክሎዙ ለማንኛውም አክቲቭ ሆኗል። አጥብቆ ፈላጊ ተብሎ እዛ ጋር የተጠቀሰው ብቸኛ ስም ሊቨርፑል እና ሌሎች ታላላቅ ክለቦች ነው የሚለው ጠቅላላ ተደርጎ የተለየ እዛ ጋር የተቀመጠ ሌላ ስም ሜንሽን የተደረገ የለም። የአንቶኒ ራዮላም ጥቆማ ሊሆን ይችላል፣ ግን የማይደፈር ክፍያ እንደሆነ። ምክንያቱም ሊቨርፑል ለያን ዲያሞንዴ እንኳን ይህን ያክል ክፍያ አይከፍልም። እንደውም ትናንትና በነበረው የስካይ ጀርመኒ ላይቭ ለተመለከታችሁ ሊቨርፑል እና አርቢ ሌፕዚግ በሚዲያው ደረጃ የሚዘገበውና አሁን ሁለቱ ክለቦች እየተደራደሩ ያሉበት የገንዘብ ስርዓት ፍጹም ሰፊ ልዩነት አለው። በሚዲያው በኩል በሚባለው ደረጃ አይደለም፣ በጣም ጋፕ አለ። ሚዲያው ላይ እየተዘገበ የሚገኘው እውነታ ከዛ በጣም የተራራቀ ነው። ሊቨርፑል ከ100 ሚሊዮን ዩሮ በታች ነው ዝውውሩን ካሳካም የሚያሳካው የሚሉ ዘገባዎች ከወደ ጀርመን በነ ፍሎሪያን ፕለተንበርግ አማካኝነት እየወጣ የሚገኘውና
የራያን ክፍያ በጣም በከፍተኛ ሁኔታ እብደት የሆነ ክፍያ ነው እንግዲህ አክቲቭ እንደሆነ እየተነገረ የሚገኘው። ሊቨርፑል ፈላጊው ነው፣ ግን አሁን ላይ ላለፉት ጊዜያት ይህን ስም በተደጋጋሚ አልሰማንም። መስማታችን ብቻ ሳይሆን በዚህ ደረጃ ሊቨርፑል እዚህ ተጫዋች ላይ ጠንካራ ፍላጎት አለው ብዬ በግሌ አላስብም። ግን ፈላጊ መሆኑ ምንም ጥያቄ የለውም። አትሌቲክስ ዘግቦታልና ይኖረዋል ተብሎ ይጠበቃል። ግን ይህን ያክል ክፍያ የመክፈል ተጨማሪ እንግዲህ ዲያሞንዴ ክፍያ ላይ እንደገና ሌላ ክፍያ እንደዚህ አይነት ለ19 ዓመት ወጣት ተጫዋች ይከፍላል ተብሎ አይጠበቅም። ግን ፈላጊ ክለብ መሆኑ ኦፊሻሊ አትሌቲክስ የኔ ነው ባለው መረጃ መሰረት አረጋግጫለሁ ነው ያለው። ይሄ ተጫዋችን የማስፈረም በጣም ሊቨርፑል ፍላጎት ጠንካራ ያውን ፍላጎት አለው ብሎ አትሌቲክስ ዘገባውን ይዞ ወጣው። ይህን ሁኔታ እንዴት ትመለከታላችሁ? እስቲ አብረን በጋራ አዲስ ጉዳይ ካለ በቀጣይ ቀናት የምንመለከተው ነው። ሁለተኛው ነጥብ ወደ ሪዮ ነጎሞሃ ዘገባ እንመጣለን። ምክንያቱም በርካታ ሊነገሩ የሚገቡ ተጨባጭ እውነታዎች ስላሉ እዛ ላይ አንዳንድ ዋና ዋና ምክንያቶች ለምን ይሄ እንደሆነ የሚነሱ ተጨማሪ ዝርዝር ጉዳዮች ስላሉ እነዛን ለማንሳት በቂ ደቂቃ ስለሚያስፈልግ ቀደም ብለን የተሰሙ መረጃዎችን እናደርሳችሁ ነው። ወደ ዝርዝር ነጥቦች ላይ ምንገባ ይሆናል። ሁለተኛው ጉዳይ ኮርሊ ጋክፖን የተመለከተ ነው። አድማጮች ትናንትና በርካታ ተሳትፎ አድርጋችኋል፣ አድምጣችኋል። ከልብ ከልብ እናመሰግናለን። የተደራሽነታችንንም አቅም በሚያሳድግ መልኩ ላይክ አድርጋችኋል። ልባዊ ምስጋና እናቀርባለን። ለማንኛውም በዚህ አጋጣሚ ነገ እሁድ በአንዶኒ ራዮላ ታክቲካል ሂደት ላይ በነገራችን ላይ የስራ ቅጥሩ ከተፈጸመ በኋላ ቁጥሮችን እንጂ ሜዳ ላይ ያለውን ተጨባጭ የጨዋታ ስቴፕና አንዳንድ ሁኔታዎችን ዲቴል ገብተን እስካሁን አልተመለከትንም። ነገ እሁድ በሚኖረን ፕሮግራም የመጀመሪያ ክፍል የአንዶኒ ራዮላ አስደናቂ የቡድን እንቅስቃሴና ስለ አጫወቱ አስተሳሰቡ ጠለቅ ብለን ጉዳዮችን መርምረን ከተጨባጭ ሁኔታ ጋር የሚመጣው አደጋ ስጋት ከጥንካሬና ከእውነታ ጋር አያይዘን ወደ እናንተ ይዘን እንመጣለን። ቶኪንግ ታክቲክስ ነገ በራዮላ ጨዋታ በማን ዙሪያ ቡድኑን ለመገንባት እንዳሰቡ ጭምር ከትናንት ወዲያ መረጃዎችን ስናጋራችሁ ነበር። እንዴት ያንን ተጫዋች ተጠቅመው እንዴት የሊቨርፑልን ማጥቃት በተለይ መነሳት ያለባቸው በጣም ጠንካራ ጉዳዮች አሉ። እነዛን አንስተን ነገ እሁድ በእረፍት ቀናት በጣም ጥሩ የሚባል መረጃዎችን ከተጨባጭ እውነታዎች ጋር ይዘንላችሁ ብንመጣ ይሆናል። የነገውን ፕሮግራም ከወዲሁ ማስታወቂያ ወደ እናንተ ላድርስላችሁ ብዬ ነው። ምክንያቱም በድጋሚ አንድ 4-5 ጨዋታ 90 ደቂቃ ማየትም ስላለብኝ ከራዮ ቫሊካኖ አንስቶ። ስለዚህ አሁን በጥሩ ሁኔታ ለነገ እስካሁን ፕሮግራሞችን ለማጠናቀቅ እየሞከርኩ ነው። ነገ ደግሞ የበለጠ በመረጃው መመጣ ይሆናል። እስካሁን ድረስ ስላላጠናቀቅኩ ነው። ታክቲካል ንድፈ ሀሳብ ከሊቨርፑል ስኳድ ጥራት ዴብዝ ከሚመጡ ተጫዋቾች ጋር በግምት አስተላለፍ እያወጣን ምን አይነት የጨዋታ ስልት ይጠቀማል፣ ያን አግሬሲቭ ፉትቦልን ኢንቴንሲቲ በየትኛው አስተሳሰብ በየትኛው አጫወት ከስሎት በብዙ መልኩ ራዮላ የተጠበቀበትና የደጋፊው እምነት ከወዲሁ የተጣለበት አሰልጣኝ ለምን እንደሆነ ታክቲካሊ እንመለከታለን። ከላይ ነው ያየነው ስላለው የስልጠናው ስታይል፣ ስለ ፓሽኑ፣ ስለ ስልጠናው፣ ስለ አጫወት ቅርጹ አብዛኛው ጉዳዮችን የእግር ኳሱ ቤተሰብ ሊገምታቸው የሚችላቸውን ጉዳዮች ተመለከትን። አሁን ደግሞ ዝርዝር ጉዳይ ስለሚያስፈልግ ነገ እሁድ በሚኖረን የመጀመሪያ ክፍል ፕሮግራም አንዶኒ ራዮላ ሊቨርፑል ቤት የሚጠበቅበትና የምንጠብቀውንም ጉዳይ አንስተን የምንወያይ ይሆናል። ለማንኛውም የነገውን ፕሮግራም ከወዲሁ ላስታውቃችሁ ብዬ ነው። ትናንት በነበረን ፕሮግራም በርካታ አድማጮች ያደመጣችሁበት፣ ላይካችሁም ሰብስክራይብ ደሩ በጥሩ ሁኔታ ቻናላችሁ እየጎለበተ ነው። ይሄ ተሳትፏችሁ ይቀጥል እንላለን። የሚበረታታ ነው። እኛንም በንቃት ወደ እናንተ በተደጋጋሚ ቀን በቀን እንድንመጣ በመረጃዎች በኩል የሚያጠነክረን ስለሆነ እንደነዚህ አይነት ተሳትፎች እንግዲህ ልባዊ ምስጋና ያስፈልጋቸዋል። ለእናንተም ከልብ እያመሰገንን
ትናንት በነበረን ፕሮግራም አንድ ጉዳይ አንስቼላችሁ ነበር። በዶሚኒክ ኪንግ፣ በነ ፖል ጆይስ፣ በነ ጄምስ ፒርስ የሚወጡ ይሄ ቮት ድምፅ አሰጣጥ አንዳንድ የቡድን መረጃ ሲወጣ አድማጮች በቀጥታ ያን ዘገባ ስትመለከቱ ዳይሬክት አትቀበሉት። የሊቨርፑል ኃላፊዎች አንድ አሰራር አላቸው። በተለይ የኤድዋርድ አሰራር የደጋፊውን ስሜት ቼክ የሚያደርጉ ስለ ተጫዋቾች ያላቸውን አሁን አንድ ተጫዋች አንስተው ቢሰጡ ደጋፊው የሚያመጣው ተቃውሞን ምን የሚለውን ጉዳይ ነባራዊ ሁኔታ ይታወቃል። ግን አንዳንድ ባላንስ የሆኑ የስኳድ ተጫዋቾችን ለመሸጥና ፋይናንሻሊ ክለቡን አደራጅተው ለተሻለ ዝውውር በገንዘብ አቅም በኩል የፋይናንስ ስርዓቱን የሚያመቻቹት በእንደነዚህ አይነት የቮት አሰጣጥ ሂደት ነው። በተለይ በነ ዶሚኒክ ኪንግ የሚወጡ ዘገባዎችን ዳይሬክት የደጋፊውን ፊሊንግ ማጣ እንትን ነው የደጋፊው ተሳትፎ ነው ብላችሁ ብቻ አትቀበሉ ስላችሁ ነበር ትናንትና። እና ያንን ቮት በ9 ሰዓት ውስጥ በርካታ ከሊቨርፑል ስብስብ ውስጥ አብዛኛውን ይሸጥ የሚለውን ቮይስ ድምፅ የሰጡት ሴል የሚለዋን በተም ወይም የዲስላይክ በተሙን የተጫኑት በአብዛኛው በጋክፖ ውስጥ ነው። ሁለተኛ በማካሊስተር ውስጥ ነው ስላችሁ ነበር። ቴሌግራፍ ነው ይህን ቮት ያወጣው። በደንብ ተመልከቱ። ቴሌግራፍ ዶሚኒክ ኪንግ ነው ያወጣው። ከ24 ሰዓት በኋላ መረጃውን ሰምታችኋል ብዬ አስባለሁ። ጋክፖ በሊቨርፑል ቤት የቆይታው ጉዳይ በተጫዋቹ እጅ ሳይሆን በሊቨርፑል እጅ ነው አለ ፋብሪዚዮ። ከዛም በኋላ ከስካይ ጀርመኒ ከፍሎሪያን ፕለተንበርግ የማታውን ላይቭ ስትሪም 1 ሰዓት ከምናምን ከተመለከታችሁ ሊቨርፑል ይሄ ተስማሚ የሆነ ጥያቄ የሚቀርብለት ከሆነ በእርግጥም የጋክፖን ኦፈር ለመቀበል ዝግጁ ነው፣ ጥያቄዎችን ለማድመጥ። ስለዚህ ተመልከቱ በ24 ሰዓት ውስጥ የወጡትን መረጃዎችና ትናንትና የነገርኳችሁ መረጃ በትናንትናው ፕሮግራም የራዮላና የዲያሞንዴ ምስል ያለበት ላይ ተመልከቱ። ቮቱ የደጋፊውን ስሜት እንትን ነው መመዘኛ ነው። ደጋፊ ምን አይነት ፊሊንግ አለው። አንዳንድ የስኳድ ተጫዋቾችን ብንሸጥ አሁን ከስሎት መልቀቅ በኋላ በደንብ እስቲ ኤክስ ላይ ተመልከቱ። ስሎትን መሸኘታችን ብቻ ሳይሆን እስካውሰሩን ማትረፋችን የሚል ድምፅ ስለበዛ በደንብ ተመልከቱ። ይህን ሰሞን የጆንስ ወሬ ጠፍቷል። ስሎት ግን እስከሚለቁ ድረስ ባለው ካያችሁ ጆንስን በየቀኑ በነ ፋብሪዚዮ ገጽታ ያላችሁ በነ ላጋዜጣ ዴሎ ስፖርት በነ ቱቶ ስፖርት በጣሊያን ሚዲያዎች ሁሉንም ግን አሁን መረጃ የለም። ስሎት ከመልቀቁ በፊት የዱምፍሪስ ስም በየቀኑ ይነሳል በሊቨርፑል ራዳር ውስጥ እንዳለ። ዱምፍሪስ አሁን ማድሪድ ሲገባ ሊቨርፑል በጭራሽ ስሎት ቢኖር እንኳን ዱምፍሪስን አያስፈርም። 30 ዓመት ላይ የሞላውን ተጫዋች በዚህ ፕሮጀክት ውስጥ ጭራሽ ሊቨርፑል የማይመለከተው እቅድ አሁን ዱምፍሪስም ሲፈርም ለምን ሃይጃክ አላደረጉ? እንደውም እንደሚባለው እኮ ሊቨርፑል 22 ሚሊዮን ዩሮ ከማድሪድ እኮ የተሻለ ክፍያ ሊቨርፑል ነው ያቀረበው እንደተባለው ከሆነ። አሁን ግን የደጋፊውን ስሜት እዛ ቮት ላይ ብትመለከቱ ጓክፖና ማካሊስተር ይልቀቁ የሚለው ስሜት በጣም አብዛኛውን ድምፅ ይይዛል። ትናንትናም በኮሜንት መስጫችን ላይ ስለ ኮንሲስታንሲ ስለ ፊትነስ ሌቭል ያነሱ አድማጮች አሉ። ልክ ነው። ለአመቱ ሙሉ በሙሉ ጤንነት ላይ መገኘት ጥሩ ነው ለአንድ ተጫዋች። ፔርፎርማንስ ነው ግን ዋስትና። ጤንነት እንዳለ ሆኖ ብቁ አንድ ተጫዋች ካልሆነ ፔርፎርም ማድረግ አይችልም እኮ። አሁን እኮ ስለ ፔርፎርማንስ ብናነሳው ተጫዋቹ ብቁ ሆኖ ስለተገኘ እንጂ ብቁ ባይሆንማ ተስፋ እኮ ነው። አሁን እኮ በኢሳቅ በኩል እኮ ራዮላ ብዙ ጉዳዮችን ቀይሮ የ25-30 ጎሎች አጥቂ መሆኑን ፕሩፍ ያደርጋል በራዮላ ሲስተም ብሎ ደጋፊ ኤክስፔክት የሚያደርገው እኮ ከኢሳቅ ከጤንነቱም ከሲስተሙም አኳያ ጤንነቱ ተሟልቶ በበቂ ሁኔታ ፕሪሲዝኑን ሰርቶ ቢሆን ኖሮ ይሄ ተጫዋች ከዛ ከከባድና ከሚሰቀጥጥ ከእግር ጉዳት ባያጋጥመው ኖሮ አሁን የኢሳቅ ጉዳይ እንደዚህ ተሸፋፍኖ ተደባብሶ አይቀርም። ብዙ ጉዳዮች ይነሳል።
አሁን እኮ ተጫዋቹ አብዛኛውን የውድድሩ ዓመት በጉዳት ማሳለፉን ያ የፕሪሲዝን አለመስራት ፊትነሱ ላይ የፈጠረው ጫና ያ ጫና ለጉዳት ስለዳረገው ነው እኮ ገና ለገና ኢሳቅ ቀጣይ ዓመት እንደ አዲስ ፈራሚ ሊቨርፑል ቤት ያገለግላል የሚባል ጋክፖ ዓመቱ ሙሉ መገኘቱ ለሊቨርፑል ያመጣው ውጤታማነትና ትርፋማነትን ያን ሐሳብ የሰነዘርከው ውዱ አድማጫችን እስቲ በቂ ማብራሪያ ከዚህ ጋርም አያይዘህ ብታስቀምጥ ዓመቱ ሙሉ በፊትነስ መገኘት ለቡድን ፐርፎርማንስ ውጤት ካላመጣ ዋጋው ምንም ነው። ይሄው ትናንትና በቮቱ የሊቨርፑል ኃላፊዎች ቼክ ማድረጊያ ነው የደጋፊውን ስሜት። እኔ በቀጥታ ይህን ጉዳይ እንደ ትክክለኛ ቮት መስጫ ፖል አልመለከትም። እንደዚህ አይነት አሰራር አላቸው አንዳንድ ሁኔታዎችን ለመለየት በተለይ ፋይናንሻሊ ሁኔታዎችን በደንብ በተብላላ ሁኔታ ጠንካራ ዝውውር ለማካሄድ እንደነዚህ አይነት ጉዳዮችን ማጣራት ከዚህ በፊት በአንድ ወቅት በኤድዋርድ የመጀመሪያ ሹመት አካባቢ እንደነዚህ አይነት ጉዳዮችን ዳንኤል ስቶሬጅ ላይ ነው መሰለኝ ተመልክቻለሁ። ራሂም ስተርሊንግ ላይ ከፍተኛ ቮት አድርገው 50 ሚሊዮን ፓውንድ ይሸጡ ለማንቸስተር ሲቲ ቮት ነበር ያን። ስለዚህ አሁን የጋክፖ ጉዳይ በእርግጥም ሊቨርፑል ኦፈር ቀርቦለት ነው እንደዚህ አይነት መረጃዎች መውጣት የጀመሩት። ከዚህ በፊት ስነግራችሁ ነበር የነ ጋክፖን ኮንትራት በቀጥታ ስለ ቀጣይ ፕሮጀክት ታስቦ እንዳልሆነ ግን አስምሩበት። ትናንትናም ይህንን ነገር ስነግራችሁ ነበር። አሁን በ24 ሰዓት ልዩነት ጉዳዮች እንዴት እንደተቀየሩ ኮንትራት መፈረሙ እንደ አንድ ቢዝነስ ሞዴል ጥሩ ኮንትራት አፍርሶ ለመሸጥ ጥሩ ክፍያ ለማግኘት ተጫዋቹን በኮንትራት ከፍ ያለ ኮንትራት ላይ መደራደር አስፈላጊ ነው፣ እድሜውም ጥሩ ስለሆነ። ሁለተኛ ደረጃ ደግሞ በክለቡ ስላለው እድገትና አስተማማኝነት እስካሁን ድረስ በአልጎሪዝሙ መካከለኛ ተጫዋች ሆኖ ነው የሚታየው። መካከለኛ ተጫዋች ሚድል ክላስ ማለት። ስለዚህ ሊቨርፑል በቦታው ላይ የነበረው እኮ ተጫዋች ወርልድ ክላስ እኮ ናቸው ሁለቱ፣ ማኔም ዲያዝም። ይሄ አሁን ሚድል ክላስ ነው። ስለዚህ ሊቨርፑል ወርልድ ክላስ ዊንገር ለማምጣት ሚድል ክላሱን ሸጦ ገንዘብ ቢያገኝ እዚህ ጋር ሊቨርፑል ይወነጀላል ብዬ አላስብም። ስለዚህ የጋክፖ ሁኔታ እንደ አዲስ አገርሽቷል። አሁን የትኛውም ክለብ የሚያቀርበውን ኦፈር የበለጠ አንድ የደች ሚዲያ ምን ይላል መሰላችሁ? የኔዘርላንድ ሚዲያ ነው። ሮቤርቶ ዲዘርቢ በቀጥታ አናግረውታል። ቶትንሃም አሁን ላይ አጥብቆ ፈላጊ ነው የኮርሊ ጋክፖ። ይሄ ግን ከወደ ኔዘርላንድ የወጣ መረጃ ነው። የጋክፖ ጠንካራ ፈላጊ አሁን ላይ ቶትናም ነው ከእንግሊዝ ክለቦች። ግን ጋክፖን የእንግሊዝ ክለቦች ብቻ አይደሉም የሚፈልጉት፣ በኢሮፒያን እግር ኳስ ውስጥ የሚገኙ ክለቦችም የጋክፖን ሁኔታ እየተከታተሉ ነው ይላል። በቀጣይ ጊዜያት የምንመለከተው ነው። ስለዚህ ይሄ ተጫዋች በሊቨርፑል ቤት ይሰነብታል ብላችሁ ታስባላችሁ? እስቲ የየራሳችሁን ግምት አስቀምጡ። አሁን ያለውን ነባራዊ ሁኔታ ከተጨባጭ ሁኔታ ጋር አገናኝቼ እንግዲህ መረጃውን በተቻለኝ አቅም በተረዳሁት ልክ ወደ እናንተ አድርሻለሁ። ግን እስቲ የእናንተን ሀሳብ አስቀምጡ። ይቆያል ብላችሁ ታስባላችሁ? እንደነዚህ አይነት መረጃዎች እንደዚህ አይነት ግጥምጥሞች እየተጠላለፉ ከጊዜ ወደ ጊዜ መውጣታቸው እስቲ የእናንተን ሀሳብ አስተያየት በኮሜንት መስጫ አስቀምጡልን። የጋክፖ ቆይታ ግን ትልቅ ጥያቄ ውስጥ ገብቷል። ትልቅ ጥያቄ ውስጥ። ወደ ዋናው ነጥብ ስንመጣ ሪዮ ነጎሞሃ ነው። ሪዮ ነጎሞሃ ከ2 ዓመት በፊት አዲሱ ስትራክቸር አንፊልድ እንደደረሰ እንግሊዛዊው ኪሊያን ኤምባፔን ሊቨርፑል ህጋዊ ባልሆነ መንገድና በተጫዋቹ ወገኖች በኩል ባሉ ድርድሮች ወደ አንፊልድ አመጡት የሚለውን ዘገባ ታስታውሳላችሁ? ከ2 ዓመት በፊት እንግሊዛዊው ኪሊያን ኤምባፔን ይሉ ነበር የእንግሊዝ ሚዲያ። ዘሳን ነው የኔ የተጠቀመው። ያለ ንብረትነቱ በህጋዊ መልክ ባልተመዘገበ ግን በአካዳሚ ውስጥ በያዘው እውቅና በተሰጠው ንብረት አልሆነም፣ እውቅና ነው የተሰጠው። ይህን ታውቃላችሁ። ይህን ህግ የፕሪሚየር ሊጉ እስከ 17 ዓመት ሞልቷቸው ፕሮፌሽናል ኮንትራት እስከሚፈርሙ ድረስ በነዛ ተጫዋቾች ማስታወቂያ መሸጥ አይችልም። አንድ ቡድን ከፍተኛ የስፖንሰርሺፕ ውሎች መግባት አይችልም። አንድ ተጫዋች የሃይስኩል ግራጁዌት የሚለው
እድገቱ መታየት አለበት። 17 ዓመት መሙላት አለ። ለፕሮፌሽናል ኮንትራት የእንግሊዝ ፕሪሚየር ሊግ ጥብቅ ሕግ አለ እና አንድ ሪፖርት ላይ ተመልክቻለሁ። ክለቦች ብቻ አይደራደሩም። በነገራችን ላይ የሊጉ የበላይ አስተዳዳሪዎች ጭምር ድርድር ውስጥ ይካተታሉ በቀጥታ እና ስለ ተሟላው ፋሲሊቲ እና ስለዚህ ተጫዋች እድገት ዋስትና ድርድሮች ይቀርባሉ። ከዛን የዚህ ተጫዋች ሂደትን ምናምን እያንዳንዱን ጉዳይ እስከ ፕሮፌሽናል ኮንትራቱ ድረስ የሊጉ ዋናው አወዳዳሪው አካል በቅርበት ይከታተላል። ለዛ ነው በእንደነዚህ አይነት ጉዳዮች ቼልሲ በከፍተኛ ሁኔታ ክስ ያለበት አላግባብ ተጫዋቾችን የሚያስፈርምበትና የሚሸጥበት መንገድ ህጋዊነቱ እንዲጣራ የተደረገው በዚህ ጉዳይ ነው እና ሪዮ ነጎሞሃን ሊቨርፑል እውቅና ከተሰጠው ቼልሲ ያመጣበት መንገድ አሁን ተጫዋቹ በቀጥታ ከቼልሲ ሲለቅ እውቅናውን እዛ የተሰጠው ለቼልሲ የተሰጠውን እውቅናና ባለቤትነት አይደለም፣ እውቅና ብቻ የተሰጠው። ከዛ ወጥቶ ወደ ሊቨርፑል ሲመጣ እውቅናውን የሚፈርሰው ይሄ ተጫዋች ወደ ተዘዋወረበት ክለብ ሄዶ ፕሮፌሽናል ኮንትራት እስከሚፈርም ድረስ ቼልሲ ከዚህ ተጫዋች የሚያገኘው የኮንትራት ክፍያ አለ። ይህን ታውቃላችሁ? ሊቨርፑል 10 ሚሊዮን ፓውንድ ይከፍለዋል እኮ ለሪዮ ነጎሞሃ ለቼልሲ። የከፈለው መች መሰላችሁ? ዘንድሮ መጀመሪያ አካባቢ ሪዮ ነጎሞሃ ኮንትራት ሲፈርም ያኔ ለቼልሲ ይከፍላል። ለምን? በእውቅና መልክ ይዞ በአካዳሚ ውስጥ ይህን ተጫዋች ሲጠቀም የነበረው ሲያጎለብት የነበረው ቡድን ቼልሲ ነው። ያኔ የነበረውን እውቅና ለማፍረስ ቼልሲ 10 ሚሊዮን ፓውንድ ጠየቀ። ሊቨርፑል ከፍሏል ይህን ክፍያ። ከዛም በኋላ ለሊቨርፑል ህጋዊ ፕሮፌሽናል ኮንትራት የፈረመው እና በእንግሊዝ እግር ኳስ ታሪክ ገና የ15 ዓመት እውቅና ላይ የሚገኝ ተጫዋች አምጥተው ሊቨርፑሎች የፕሮፌሽናል ኮንትራት ከሰጡ በኋላ በታሪክ ለመጀመሪያ ጊዜ ነው 10 ሚሊዮን ፓውንድ የከፈሉት። ተከፍሎ አይታወቅም። ሃርቬ ኤሌት እንኳን ከፉላም ሲመጣ 5 ሚሊዮን ፓውንድ ነው፣ ውድ ነው እየተባለ የምታስታውሱ እኮ። አሁን ይህን ተጫዋች እንግዲህ እድገቱን የዘንድሮውን ሲዝን በተለይ ባልተጠበቀ ሁኔታ የዘንድሮ ሊቨርፑል ውስጥ ክስተት የሆነው ተጫዋች ሪዮ ነጎሞሃ ነው። ለክለቡ እንደውም ሁለተኛ ዙር ወሳኝ ተጫዋች ሆኖ ለምንድን ነው ሪዮ ነጎሞሃ ቋሚ ማየው? መጨረሻ ላይ እንደውም ከቼልሲ ጋር አሰልጣኙ ሲቀይሩት አርነ ስሎት ላይ ደጋፊው ከፍተኛ ጩኸትና ተቃውሞ አሰማ። አሁን የክለቡ የጀርባ አጥንት ለወደፊት ይሆናሉ ተብሎ ብዙ ተስፋ የተጣለባቸው የማይነኩ ተጫዋቾች ተርታ የተቀመጠው ይሄ የ17 ዓመት ወጣት ተጫዋች በዓለማችን ከሚገኙ ሀያላን ክለቦች ተርታ አንዱ የሆነው ባየር ሙኒክ አይን ውስጥ ወድቋል። በጣም የሚያስገርማችሁን ሁኔታ ልንገራችሁ። ዴቪድ ኦርኒስተን ምን አለ መሰላችሁ በዘገባው ላይ ባየር ሙኒክ በጣም በትኩረትና በከፍተኛ ፍላጎት ስለ ሪዮ ነጎሞሃ ያለውን ጥረትና ፍላጎት ለማስፈረም አብዝቶ በገበያ ላይ እያንጸባረቀ እያሳየ ለሊቨርፑል በቀጣይ ሳመር በሚከፈትበት ወቅት ሊቨርፑሎች ውድቅ ለማድረግ የሚከብዳቸውን ክፍያ ለማቅረብ ባየር ሙኒኮች አስበዋል፣ ተዘጋጅተዋል። ይህን ተጫዋች ላይ ያላቸውን አፕሮች በጣም ከፍ አድርገው በገበያው ላይ ያለውን የተጫዋቹን ከእድገቱ እስከ ዘንድሮ የውድድር ዓመት ድረስ ያለውን ጉዳይ የበለጠ በአሰልጣኝ ቪንሴንት ኮምፓኒ በጥብቅ መፈለጉን ተከትሎ ማክሲ አይባርን ጨምሮ እነ ኡሊ ሆኔስ ጭምር በተጫዋቹ ተወካዮች በኩል ጥረቶችን ጀምረዋል እና ባየር ሙኒክ የሉዊስ ዲያዝ የረጅም ጊዜ ተተኪና የቦታው ላይ ትክክለኛ ባካፕ ይሆናል ብለው በዚህን ሰዓት ያሰቡትና ለሙኒክ ለቀጣይ ዓመታት ትልቅ የፕሮጀክት እቅድ ግንባር ቀደም ተደርጎ የተያዘው ተጫዋች ሪዮ ነጎሞሃ ነው አሉ። ከዛም በኋላ መረጃው እየሰፋ መጣ። መጨረሻ ላይ ዴቪድ ኦርኒስተን ምን ይላል? የዚህ ዝውውር ሂደት የመፈጸሙ እድል አሁን ላይ ከዜሮ በታች ቻንስ ነው ያለው፣ አይነካም የሚል አቋም በሊቨርፑል ቤት የተዘጋ በር በየትኛውም ክፍያ ይከፈላል ብዬ በግሌ አላስብም። የዘገባው ማጠናቀቂያ ግን የሙኒክ አፕሮች በጣም ጠንካራ እንደሆነ ገለጸ። ሙኒክ አጥብቆ የሚፈልገው ዊንገር እንደሆነ ተናገረ። በጣም የተጫዋቹን ሁኔታ ለአንድ ዓመትና ከዛ በላይ ሲከታተሉ እንደነበር ባየር ሙኒኮች በመግለጽ ይህን ታሪክ ከማን ጋር ይገናኛል መሰላችሁ? በደንብ የምታስታውሱ ከሆነ ቶማስ ቱኸል በቼልሲ ቤት እድገቱን የቀጨው
አሁን በኖቲንጋም ፎረስት የሚገኘው የሃድሰን ኦዶይ ዝውውር ታስታውሳላችሁ። ለቼልሲ 80 ሚሊዮን ፓውንድ እኮ ባየር ሙኒክ አቅርቧል። 180 ሺህ ፓውንድ አቅርቧል። ቼልሲ አልሸጥም አለ ኦዶይ። ምክንያቱም ሳሪ በአግባቡ እየተጠቀሙ ስለነበር። ካልተሳሳትኩ ሳሪ መሰሉኝ፣ ከሳሪ በፊት ሳሪ፣ ማውሪሲዮ ሳሪ። ግን በጣም በሚያሳዝን ሁኔታ ቱኸል ይህን ተጫዋች ታክቲካሊ በብዙ መመዘኛዎች እያጣጣሉት ከሪትም እያወጣ እንግዲህ ዛሬ ኖቲንግሃም ነው የሚገኘው። አሁን ጥሩ ጎልብቷል፣ ጥሩ እየተጫወተ ነው። ለእንግሊዝ ብሔራዊ ቡድን አስተማማኝ ዊንገር ይሆናል የተባለው ዛሬ እንግዲህ ዜግነቱን ቀይሮ ወደ አህጉራችን በመምጣት ለጋና ብሔራዊ ቡድን እየወከለ የሚገኘው ኦዶይ እና ሙኒክ በጊዜው ቢያስፈርመው ይህ ተጫዋች በክላስ ደረጃ ይጫወት ነበር የሚሉ ገማቾች በጣም ነበሩ። 80 ሚሊዮን ዩሮ ፓውንድ አይደለም፣ 80 ሚሊዮን ዩሮ 67-68 ሚሊዮን ፓውንድ በጊዜው ቀርቦ ነበር። ሪካርድ ይሰበር ነበር። በኦዶይ እድሜ እንዲህ አይነት ክፍያ አይከፈልም ነበር በወቅቱ። እና ከምናስታውሳቸው ጉዳዮች መካከል ከሪቤሪ መልቀቅ በኋላ አስተማማኙ የክንፍ ተጫዋች ተብሎ በጣም ይታሰብ ነበር በሙኒክ ኃላፊዎች ዘንድ። አልተሳካም። አሁን ለሪዮ ነጎሞሃ የመጡበት ሂደት እንደነዚህ አይነት ሂደቶች ናቸው። ከዛም በኋላ እንግዲህ ፍሎሪያን ፕለተንበርግ ደግሞ ይሄን ዘገባ ኦርኒስተን ኤክስክሉሲቭ ኒውስ የኔ ነው ያለው ዘገባ ነው። ማንም አልዘገበውም። ቀድሞ ትናንትናም ነግሬያችሁ ነበር። የእንግሊዝ ተጨባጭ መረጃዎች ከእንግሊዝ ክለቦች፣ ከታላላቅ ክለቦች የምትፈልጉ ከሆነ የተመረጠና ትክክለኛ እዚህ ጋር ያለውን የዝውውሩን ሂደት አሁን ላይ የሚገኝበት አቋምን በመግለጽ እንደ ኦርኒስተን የታመነ ዘጋቢ የለም አሁን ላይ እና ይህ ዘጋቢ ይህንን መረጃ አጋራ። ከዛም በኋላ ፍሎሪያን ፕለተንበርግ ደግሞ የስካይ ጀርመኒው ዘጋቢ የራሱ ኤክስክሉሲቭ ኒውስ ባለው መረጃ መሰረት ያለፈው ማክሰኞ አለ ፍሎሪያን ፕለተንበርግ ከሪዮ ነጎሞሃ ተወካዮችና በባየር ሙኒክ ኃላፊዎች ኡሊ ሆኔስን ጨምሮ ማክሲ ኤባርም በቀጥታ ኮንታክት አድርገው በግል ጉዳይ ተስማምተው ነበር ተጫዋቹን ለማስፈረም። በተለይ ለዚህ ጉዳይ ሪዮ ነጎሞሃ ምናልባት ያበቀዋል ተብሎ ሲጠበቅ የነበረው ሊቨርፑል የግራ ዊንገር ለማስፈረም ገበያ ላይ እየሰራ መሆኑን የተጫዋቹ ተወካዮች ማወቃቸው ነው የሚለው። አሁን ሰሞኑን ስናነሳ የነበረው ሊቨርፑል 2 ዊንገር ነው የሚያስፈርመው ምላችሁ ለዚህ። ከዛም በኋላ በዚህ ጉዳይ የተነሳ ተጫዋቹ ፐርሰናል ተርም የግል ጉዳይ ከባየር ሙኒክ ጋር ማክሰኞ ዕለት ተስማሙ። ከዛም በኋላ በፍጥነት ባየር ሙኒክ ለሊቨርፑል ይሸጣል አይሸጥም የሚለውን ጉዳይ ሲጠይቁ ፐርሰናሉንም ተርም ውድቅ ያደረገ በር መዝጋትና ምላሽ ነው ያገኙት። በጭራሽ የማይነካ ተጫዋች ነው፣ ድጋሚ ለየትኛውም ድርድር አንቀመጥም ብለው በራቸውን ዘጉ። ሙኒኮች ተመለሱ። ዝውውሩ የተሰናከለው ወይም የከሸፈው ማክሰኞ ምሽት ነው አሉ። በቃ ሙኒክ ጥረት ለ10 ሰዓታት የቆየ ነበር። ከዛ በላይ መዝለቅ አልቻለም። ድርድሩ እዛው ጋር ነው የከሸፈው። ከዛ በላይ መጓዝ አልቻለም። ኦርኒስተን የሚለው በገበያ ላይ ስለ ሪዮ ነጎሞሃ ሙኒክ በጣም ከፍተኛ ጥረት ሊቨርፑል ውድቅ የማያደርገውን ክፍያ ይዞ ለማቅረብ ሙኒኮች አፕሮቻቸው ጠንካራ እንደሆነ ነው የገለጸው። እነዚህ ጉዳዮች ከወጡ በኋላ እንግዲህ በስተመጨረሻም ጠቅለል ተደርጎ በስካይ ስፖርት ላይቭ ላይ ኦርኒስተን እንደገለጸው ከሆነ በዚህ የዝውውር መስኮት በቀጣይ የዝውውር መስኮት በሁለቱ ቀጣይ ሳመሮች በጭራሽ ሊቨርፑል ሪዮ ነጎሞሃን አያጣም ብሎ ደመደመ። መረጃው መጀመሪያ እሱ ነው። ከዛም በኋላ ማረጋገጫውን ሰጠ እንደማይነካ። ከዛም በኋላ እነ ፋብሪዚዮም የተለያዩ ሚዲያዎችም ዘገቡ። ሪዮ ነጎሞሃ ከሊቨርፑል የሚሸጥበት ምንም አይነት እድል የለም። ምንም ያክል ክፍያ ቢቀርብ ሊቨርፑል ስለ ሪዮ ነጎሞሃ አሁን ላይ ሊያደምጥ የሚችልበት ማንኛውም አይነት ኦፈር የለም። ይሄ መረጃ እንደወጣ ነው በነገራችን ላይ ጋግፖ ሊለቅ ይችላል የሚል መረጃ ደግሞ ከዛም በኋላ መውጣት የጀመረው። ምክንያቱም አሁን የማይነካው ተጫዋች ሪዮ ነጎሞሃ ከሆነ ሊቨርፑል የግራ ዊንግ ተጫዋች የሚያስፈርም ከሆነ 3 ተጫዋቾችን በአንድ ቦታ አይይዝም። በሁለቱ ሊጫወት ይችላል። የበለጠ ክላሱ ከፍ ያለ ብቃቱ አስተማማኝ የሆነ ዊንገር
በግራ በኩል የሚያመጡ ከሆነ የጋክፖ መልቀቅ የበለጠ እድሉ አሁን ላይ የሰፋ ይመስላል። ምክንያቱም የሪዮ ነጎሞሃ መጎልበት በቦታው ላይ ለወደፊት አስተማማኝ ተጫዋች እንደሚሆን ክለቡ ያምናል። ይሄንንም ተማምኖ ነው እንግዲህ የ6 ዓመት ኮንትራት የሰጡት። ስለዚህ የተጫዋች በአንፊልድ የመቆየቱ ጉዳይ በስተመጨረሻም ተረጋግጧል። ግን የሙኒክ አፕሮች በጣም 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 ስጋት የሚፈጥር ከባድ አፕሮች ነበር። ያልተጠበቁ ኦፈሮችን ጭምር ይዘው መጥተው ነበር እና ምናልባት ባየር ሙኒክ ከሪዮ ነጎሞሃ ወደ ቀድሞ ፍላጎት ወደ ጋክፖ ይቀየር ይሁን በቀጣይ ቀናት የምናየው ነው የሚሆነው። አሁን ላይ ግን ሪዮ ነጎሞሃ ከሊቨርፑል ይለቃል ወይም ወደ ባየር ሙኒክ ሊያስፈርመው የሚለው መረጃ በስተመጨረሻ 100% በእርግጥ ሂደቱ ነበር። ግን ጉዳዮች ሁሉ በአንዴ ከሽፈው ጥያቄዎች ሁሉ ውድቅ ሆነው በሮች ሁሉ ተዘግተው ሙኒክ ወደኋላ ተመልሷል ማለት ነው። ግን በባየር ሙኒክ ፍላጎት በኩል አንድ ጉዳይ ለመግለጽ ያክል ባለፈው ታስታውሳላችሁ የፈረንጆቹ ፌብሩዋሪ ወር ላይ አንድ መረጃ ሰርተንላችሁ ነበር። በሚካኤል ኦሊሴ በኩል ሊቨርፑል ተስፋ አለው ብላችሁ እንዳታስቡ። አንደኛ የሚፈልጉት ተጫዋች ቢሆንም ግን ሙኒክ ኡሊዮኔስ በብስጭት ከቢልድ ጋር በነበራቸው ኢንተርቪው ዊዘና ይሳቅን ይዞ መጥተው እንኳን አንሸጥም ሲሉ ነበር በብስጭት ይዟቸው በዛም ወቅት ማለት እና ሊቨርፑልና ሪያል ማድሪድ በተጫዋቻችን ዙሪያ የሚያንጃብቡትን ጉዳይ እንዲያቆሙ እናስጠነቅቃለን ሲሉ ነበር። ለዛውም ህጋዊ እርምጃዎችን እንወስዳለን፣ ወደ ህግ ደረጃ እንሄዳለን ብለው ኡሊዮኔስ በጣም በብስጭት ሲገልጹ ነበር። በእርግጥ ሊቨርፑልም ማድሪድም አፕሮች ነበራቸው። አሁን ማድሪድ ድጋሚ 150 ሚሊዮን ዩሮ ይዞ ማክሰኞ ዕለት ወደ አሊያንዝ አሬና ፔሬዝ እሁድ የሚያሸንፉ ከሆነ ማክሰኞ አሊያንዝ አሬና ደጅ ላይ 150 ሚሊዮን ዩሮ በማድሪድ እግር ኳስ ታሪክ ትልቁን ክፍያ ሊከፍሉ ከወዲሁ መቆጣቸው እየተሰማ ነው። ሊቨርፑል ድጋሚ እዚህ ዝውውር ላይ ይገባል ብላችሁ ታስባላችሁ? እስቲ ሙኒክ በሩን ከከፈተ ተጫዋቹ አውልቀቁኝ ካለ ድርድሩ ላይ ይገባል ብላችሁ ታስባላችሁ? በድጋሚ ግን ኡሊዮኔስ 200 ሚሊዮን ዩሮ ብታቀርቡ እንኳን አንሸጥም እያሉ እንግዲህ አሁን ላይ ሁሉም ጉዳይ በማን እጅ ነው ያለው? በተጫዋቹ በኩል። ተጫዋቹ ነው ሊወስን የሚችለው። አይ መልቀቅ ፈልጋለሁ ካለ ባየር ሙኒክ መሸጥ ነው ያለው አማራጭ። አይ አለቅም ለሙኒክ ቀጥላለሁ፣ የበለጠ ሙኒክ በሩን ይዘጋል ማለት ነው። ስለዚህ በአጠቃላይ ባለፉት 24 ሰዓት የወጡ መረጃዎች በአጠቃላይ እነዚህ ነበሩ። ከተመቻችሁ ላይክ አድርጉ፣ አዲስ ከሆናችሁ ሰብስክራይብ። ይህንን ፕሮግራም ከሀገር ውጭ የምታደምጡ በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ አድርጉ። ከእናንተ ጋር በ3 ፕሮግራሞች ዕለተ እሑድን ቆይታ ያደረግን። እነዚህ 3 ፕሮግራሞች በእያንዳንዱ ታላላቅ የእንግሊዝ ክለቦች ዙሪያ ነበር ቆይታ ያደረግነው። የመጨረሻ ክፍል በሚካኤል ኦሊሴ ትናንት የተሰማውን መረጃ አጠር አድርገን እንመለከታለን። የፕሮግራም ማስታወቂያ ወደ እናንተ ለማድረስ ያክል ይህንን ፕሮግራም የምታደምጡ የሊቨርፑል ደጋፊዎች፣ የቻናላችን ተከታታዮች፣ የእግር ኳስ ቤተሰቦች ሁሉ ነገ በአንዶኒ ራዮላ ዙሪያ የምናነሳው አንድ ያልተገለበጠ ወይም ከሚዲያ ላይ ያልወሰኑ ወይም መረጃ ያልሆነ በራሳችን እይታ ቪዲዮዎችን ተመልክተን የአሰልጣኙን የስልጠና ሂደት አይተን ከተለያዩ ጉዳዮች ጋር አጣቅሰን በተለየ እይታ ቀጣይ የሊቨርፑል ያጫወት ስልት ምን ሊመስል ይችላል፣ አንዶኒ ቲዮሪ ነገ ታክቲካሊ ጠለቅ ብለን አናላይዝ የምናደርገውን ፕሮግራም እሁድ በሚኖርን የመጀመሪያ ክፍል ይዘላችሁ መጣን የሚሆነው። ያንን ፕሮግራም እንድጠብቁ ከወዲሁ እየጋበዝን የሶስተኛ ክፍል ፕሮግራማችን በሊቨርፑል ዙሪያ ይህን ይመስላል። በአራተኛ ክፍል ተመልሰን እንመጣለን። እስከዛው ድረስ ሰላም ቆዩ።